ችግሩን በዲፕሎማሲ መፍታት የማንችል ከሆነ ወደ ጦርነት መግባታችን ግዴታ ነው። ቤዝ አድርጌ የሰራሁት በሰሜን ኮሪያ ህዋሶንግ 19 በሚለው ሞዴል ላይ ነው። በአሁኑ ሰዓት ደግሞ መንግስት እኔን እንዲረዳኝ የሚፈልገው በብር በወርቅ አይደለም። ምቹ ሁኔታ ከፈጠረልኝ በቅርብ ጊዜ ወደ ምርትነት መቀየር ይቻላል ብዬ ነው የምገምተው። ወቅቱ የሁለተኛው የዓለም ጦርነት ነበር። በዓለም ሀያላን መንግስታት መካከል አስደናቂ የሆነ የፈጠራና የኃይል ውድድር እጅግ የተፋፋመበት ጊዜ። በዚህ ወቅት ነው ጀርመናዊው ዌርንሄቨር ቮን ብራውን ቪ2 ሮኬት የተሰኘውንና የመጀመሪያውን ረጅም ርቀት የሚጓዝ ባሊስቲክ ሚሳኤል በመስራት እንደ አውሮፓውያን አቆጣጠር ጥቅምት 3 ቀን 1942 ለሙከራ ያበቃው። ይህ ተግባር በጦርነት ውስጥ አብዮትን ከመፍጠር ባሻገር ለዘመናዊ ሚሳኤልና የጠፈር ምርምር ቴክኖሎጂ መሰረት ጥሏል። ከጦርነቱ በኋላ ዩናይትድ ስቴትስም ሆነች የሶቪየት ህብረት ይህንን ቴክኖሎጂ በእጃቸው ለማስገባት ተፋጠዋል። ዓመታት እያለፉ ሲሄዱ ይህ ውድድር የባሊስቲክ ሚሳኤል ቴክኖሎጂን ወደ አዲስ ከፍታ ያንደረድረው ጀመር። እንደ አር7 ያሉ ሚሳኤሎችን የሶቪየት ህብረት ማምረቱ የሚሳኤል ቴክኖሎጂን ከወታደራዊ ኃይልና የጠፈር ምርምር ጋር በማጣመር ለዓለም አሳይቷል። በሌላ በኩል አሜሪካ የሚኒትማን ሚሳኤል ፈጠራ በመስራት ስልታዊ ሚዛንን ለመጠበቅ ፈጣን ምላሽ በመስጠት ተቃወመች። ይህ ፉክክር እንደ ቻይና፣ ህንድ እና ሰሜን ኮሪያ ያሉ ሀገራት ወደ ባሊስቲክ ሚሳኤል መድረኩ ጎራ እንዲሉም አድርጓል። በአሁኑ ወቅት የባሊስቲክ ሚሳኤል የዓለም አቀፍ የውድድርና የቴክኖሎጂ ችሎታ ምልክት ሆኗል። ይህ ፍጥጫም ከመካከለኛው ምስራቅ በረሃማ እስከ ኤዥያ ረግረጋማ ቦታዎች ድረስ ጂኦፖለቲካን ይቀርጻል፣ የዓለም ኢኮኖሚን ይመራል። በአያላኖቹ መንግስታት መካከል ካለው ከፍተኛ ፉክክር የተወለደው የባሊስቲክ ሚሳኤል ቴክኖሎጂ ለዓለም ከተለመዱ እሳቤዎች የራቀና አዲስ ምዕራፍን የከፈተ ነው። ተማሪ ኃይለ ስላሴ ይባላል። ተወልዶ ያደገው በማዕከላዊ ኢትዮጵያ ክልል ከምባታ ዞን ቃጨብራ ወረዳ ነው። ገና የ8ኛ ክፍል ተማሪ ሲሆን ኢትዮጵያ ውስጥ አዳዲስ ነገሮችን ለመፍጠርና ለሀገራቸው የቴክኖሎጂ እድገት የበኩላቸውን አስተዋጽኦ ለማበርከት ከሚታትሩ ልበቀና ታዳጊዎች መካከል አንዱ ነው። ከእነኚህ ልዕለ ሀያላን ሀገራት መካከል ትምህርት በመቅሰም ኢትዮጵያ እያደረገች ያለችውን ግስጋሴ የሚመጥንና ለነገ መዳረሻዋ ፍንጭ የሚሰጥ አህጉር አቋራጭ የሚሳኤል ቴክኖሎጂ ሞዴል ሰርቷል። ያነሳሳኝ ነገር ምንድነው? እንግዲህ እነዚህ ነገር እንደሚታወቀው አገልግሎቱ የሀገርን ዳር ድንባርና ሉዓላዊነት ሰላም ማስጠበቅ ነው። አንድ ቴክኖሎጂስት ደግሞ የሆነ ነገር ከማምረቱ በፊት እኔ በሚኖርበት አካባቢ ወይም እኔ በሚኖርበት ሀገር ውስጥ ምን አይነት ችግር አለ፣ ለዛ ችግር ደግሞ ምን አይነት መፍትሄ ይዤ ቢመጣ ይሻላል የሚለውን ፖይንት ማስቀመጥ መቻል አለበት። ለምሳሌ ኢትዮጵያ በአሁኑ ሰዓት በእድገት ጎዳና ላይ ናት። እድገቷ እየጨመረ በሄደ ቁጥር ደግሞ የጠላት አይንም እንዲሁ ይጨምራል፣ ውጫዊ ኃይል ማለት ነው። ስለዚህ የሆነ የውጭ ኃይል ኢትዮጵያን ለመውረር ቢሞክር ችግሩን በዲፕሎማሲ መፍታት የማንችል ከሆነ ወደ ጦርነት መግባታችን ግዴታ ነው። ለጦርነት ደግሞ የግዴታ ልክ እንደ ድሮ ጋሻና ጦር ይዘን አንወጣም። ምክንያቱም የአውሮፓ ሀገራት በአሁኑ ሰዓት ለቴስት የሚባሉ የጦር መሳሪያዎችን ታጥቀዋል። ስለዚህ በአሁኑ ሰዓት ኢትዮጵያ ውስጥ ያሉ የጦር መሳሪያዎች ከነሱ አንጻር በምናይበት ሰዓት በጣም ዝቅተኛዎች ናቸው ማለት ነው። ስለዚህ አንድም ሀገራችን ዘመናዊ የሚባል በጣም ቅንጡ የሆነ የጦር መሳሪያ መታጠቅ እንዳለባት ስለገባኝ ነው። ሁለተኛው ደግሞ ምንድነው? ኢትዮጵያ በአፍሪካ ደረጃ እንግዲህ የ3000 ዘመን ታሪክ ያላት ብቸኛዋ ጥንታዊት ሀገር ናት። የጥንት የአባቶቻችን ስልጣኔ አለ በአሁኑ ሰዓት ዝቅ ብለን ማለት ነው። ነገር ግን እነዚህ በዋነኝነት ሚሳኤሎችን የሚያመርቱ የአውሮፓ ሀገራት ወደ 9 የሚጠጉ ናቸው። ዩናይትድ ኪንግደም፣ ዩናይትድ ስቴትስ፣ ኢንዲያ፣ ፈረንሳይ፣ ቻይና የመሳሰሉት 9 ሀገራት ብቻ ናቸው። እነሱ መረጃን ሲያወጡ ማንም መስራት እንደማይችል አድርገው ነው መረጃ የሚያወጡት። እኔ ደግሞ ካሰብንና ከሰራን እንሰራለን ብለን እንችላለን ብለን ቆርጠን ከተነሳን የተኛውም ነገር እንደሚቻል ለማሳየት ነው ማለት ነው ይሄንን ነገር ለስራ የቻልኩት። በሀገራችን እያስተዋልን ያለነው መፍጠር የሚችሉ ወጣቶች አሉ። አገር በቀል በሆነ መንገድ ችግሮቻችንን መፍታት የምንችልበት አቅሙ አለ። ከውጪ የምናስገባቸው በርካታ ምርቶችን በሀገር ውስጥ መተካት እንደምንችል የሚያሳዩን ለመምረጥ እጅግ የሚያስቸግሩ የሀገራችን ወጣቶች መፍጠር እንደሚችሉ በደንብ አስረጂ የሆኑ
የፈጠራ ስራዎች አሉ። የዚህን አህጉር አቋራጭ ተወንጫፊ የጦር መሳሪያ ለመስራት መነሻ ያደረገው የሰሜን ኮሪያ ህዋሶንግ 90 ሞዴል መሆኑን የሚያነሳው ታዳጊው እነሱ በሰሩት ሚሳኤል ደካማ ጎኖችን ለይቼ እኔ አሻሽዬ ሰርቻለሁም ይላል። በዋነኝነት በምሰራበት ሰዓት እንግዲህ ቤዝ አድርጌ የሰራሁት በሰሜን ኮሪያ ህዋሶንግ 90 በሚለው ሞዴል ላይ ነው። እነሱ በሰሩት ሚሳኤል ላይ አይቼ ደግሞ እንደ ደካማ ጎን ያየሁት ነገር አለ። እንደ ደካማ ጎን አይቼ 3 ፖይንቶችን ይዤ ያሻሻልኩት ማለት ነው። ምክንያቱም የሆነ ቴክኖሎጂ ከዚህ በፊት የተመረተ ከሆነ ሌላው ቴክኖሎጂስ ደግሞ እሱን ያንን ነገር በሚያመርትበት ሰዓት ራሱን ኮፒ ማድረግ የለበትም። ደካማው ጎኑ ምንድነው? ያንንስ ነገር እንዴት አድርጌ ላሻሽል የሚለውን ነገር ማስቀመጥ አለበት። እኔ ያየሁት ነገር ምንድነው? የሰሜን ኮሪያ ሚሳኤል ላውንች ተደርጎ ወደ አትሞስፌሩ ሲቀላቀል ከፍተኛ የሆነ የካርበን ኢሚቴሽን አለው። ያ ካርበን ኢሚቴሽን አትሞስፌሩ እንዲሸነቆር ያደርጋል። አትሞስፌር ተሸነቆረ ማለት ይሄ በሳይንሱ ዓለም ኦዞን ላየር ዲፕሌሽን የሚለው ነገር አለ። ኦዞን ላየር ዲፕሌት አደረገ ማለት ደግሞ ከፍተኛ የሆነ ፀሐይ ጨረር ወደ ምድር ይመጣል። ምክንያቱም ኦዞን ከፍተኛ የሆነ የፀሐይ ጨረር ወደ ምድር እንዳይመጣ እንደ ዣንጥላ ሆኖ ስለሚያገለግለን ማለት ነው። ስለዚህ ሁለት ጨረሮች አሉት፣ አልትራቫዮሌት ራዲዬሽን ኤንድ ኤክስሬይ ራዲዬሽን የምንላቸው ማለት ነው። የነሱ ያንን ነገር ያካተተ ነው። እኔ በሰራሁት ነገር ላይ ግን ምንም አይነት ካርበን ኢሚቴሽን የለውም ማለት ነው። በእኛ እሳቤ የቴክኒክና ሙያ ስልጠና ስርዓቱ ስልጠና ብቻ ሳይሆን ከዛ የሚሻገር ተልዕኮ ያለው ነው። አምራች የሆነ ዜጋ ማፍራት፣ ተወዳዳሪ የሆነ ኢኮኖሚ የመገንባት ሀገር በቀል የሆነ የቴክኖሎጂ ሽግግር ስርዓት እውን የማድረግ ግዙፍ ተልዕኮ ያለው ስለሆነ ከስልጠና በላይ በሚል ማዕቀፍ እንዲታይ ሆኗል ማለት ነው። ተማሪ ኃይለ ሥላሴ ከትምህርት ገበታው ከሚያገኘው ዕውቀት ባለፈ ዘመኑ የዋጃቸውን ቴክኖሎጂዎች በመጠቀም ራሱን በራሱ ያስተምራል። ከራሱ አልፎ ለነገ ትውልድ በማሰብም ጭምር አጠቃላይ የሚሳኤል ግልጋሎትና አሰራር ሂደትን የሚያትት መጽሐፍ መከተቡንም ያውሳል። ጉግልና የተለያዩ ዌብሳይቶችን ተጠቅሜ የጎደለኝን ደግሞ የተለያዩ ዌብሳይቶችን በመጠቀም መረጃውን ደርሻለሁ ማለት ነው። እኔ ከተረዳውኝ በኋላ ይቀመጥ ሳይንሱ ይቀመጥ እኔ ጋር ከማለት ይልቅ ቀጣይ ትውልድ ደግሞ ሳይንሱን በደንብ እንዲረዳ በክላስ ደረጃም ደግሞ እንዲሰጥ ታሳቢ በማድረግ ሚሳኤል ምንድነው፣ እንዴት ይሰራል፣ አገልግሎቱ ምንድነው፣ ክሩዝ ሚሳኤል ከባሊስቲክ ሚሳኤል እንዴት ይለያል፣ ጋይደንስ ሲስተማቸው ላይ ቤዝድ አድርገን እንዴት እናካፍላቸዋለን፣ ፕሮፑልዥን ሲስተማቸው ላይ ቤዝድ አድርገን እንዴት እናካፍላቸዋለን፣ ያንንስ ካቴጎራይዝ ለማድረግ ክራይቴሪያው ምንድነው፣ አጠቃላይ ስለ ሚሳኤል መረጃ የሚሰጥ መጽሐፍ ጽፍ ያለው ማለት ነው። ቀጣይ ትውልድ ምንም ችግር ሳያጋጥመው መረዳት ይችላል ማለት ነው። እኛም የቨርቹዋልና ኦግመንትድ ሪያሊቲን ጨምሮ በርካታ ቴክኖሎጂዎችን ጥቅም ላይ ለማዋል የሚያስችል አቅጣጫ ይዘን እየሰራን ያለ ነው። የቨርቹዋልና ኦግመንትድ ሪያሊቲ ተግባራዊ ማድረግ ጀምረናል። ይሄ ማለት የትኛውም የዓለም ጥግ ላይ ያለ ክህሎትን ያለ እውቀትን እዚህ ሆኖ ማግኘት የሚቻልበትን እድል የሚፈጥር ነው። ማስፋት ግን ይፈልጋል ማለት ነው። እየጀመርን ያለ ነው። ይሄም የቲቤት ዲጂታላይዜሽን ፕሮግራም ስራው አካል ሆኖ እየተሰራ ነው የቆየው። ይሄ እንግዲህ ዘመኑን ለዋጀ ስርዓት ዜጎቻችንን የማዘጋጀት ግረ መንገዱንም ኢኮኖሚውን በዛ ደረጃ ተወዳዳሪ ማድረግን ይጨምራል። ተማሪ ኃይለ ሥላሴ ህልሙና ስራው ኃያል ነው። ወርቅና ብር ምኑም አይደለም። የምማርበት አካባቢና ያለኝ ሀሳብ ለየቅል ናቸውም ይላል። ለዚህም የሚመለከታቸው ባለድርሻ አካላት ድጋፍ ካደረጉለት ለሀገሪቱ ትልቅ ሀብት ማበርከት እንደሚችል ይናገራል። በአሁኑ ሰዓት ደግሞ መንግስት እኔን እንዲረዳኝ የሚፈልገው በብር በወርቅ አይደለም፣ አያስፈልገኝም። ያ የምፈልገው ከመንግስት ምንድነው የሚመለከተው አካል ወስዶ አንድም ስራውን ሁለተኛውን ደግሞ እኔ በመማርበት አካባቢ በሚሰጠው ትምህርትና እኔ በማስባቸው ነገሮች መካከል ሰፊ ልዩነት አለው። ስለዚህ መንግስት ተግባራዊ ትምህርት ቤት ወስዶ አንድም የፈጠራ ስራዬን ሁለቱም ደግሞ ትምህርቴን ጎን ለጎን ማስኬድ እንዲችል እንዲያደርግልኝ ነው ማለት ነው የሚፈልገው። ስሜቴን ተረድቶ ያው ምቹ ሁኔታ ከፈጠረልኝ በቅርብ ጊዜ ወደ ምርትነት መቀየር ይቻላል ብዬ ነው የምገምተው። እነዚህን ማጠናከር ወደ በብዛት ወደ ማምረት ስርዓት ውስጥ ማስገባት የተለያዩ ባለድርሻ አካላት ደግሞ ደግፈው እንዲሄዱ ማድረግ ከቻለን እኛም በፈጠራ ረገድ ሉዓላዊነታችንን ማረጋገጥ እንችላለን። አቅሙ አለ። ወጣቶች ውስጥ የሚታየው ተስፋ ከፍተኛ ነው። በቁጭት መነሳሳት ከቻልን በሀገራችን ምርት ሀገራችን ልጆች ባመጡት ፈጠራ
የተለያዩ መስኮቻችንን ግብርናችንን ማዕድን ልማታችንን የኢነርጂውን ዘርፍ የቱሪዝሙን ዘርፍ የመሳሰሉት ዘርፎችን እዚሁ በአገር ውስጥ ባለ አቅም መተካት የምንችልበት እድል እንዳለ ተስፋችን ደግሞ በዚህ ረገድ ከፍ ያለ እንደሆነ የጀመርነው ልምምድ አሳይቶናል ማለት ነው። ውስን ሀብቶችን ከከፍተኛ የፈጠራ ችሎታ ጋር በማዋሃድ ሀያላን ሀገራት ዛሬ ላይ ላሉበት የኢኮኖሚ ከፍታ ደርሰዋል። እድሜው ለጋ ሀሳቡ የጠና ዛሬ ላይ ሆኖ ነገን አሻግሮ ማየት የሚችለው አርቆ አላሚው ተማሪ ኃይለ ሥላሴ ይህንን ፈጠራ ለመስራት ከህንፃ መሳሪያ፣ ከኤሌክትሮኒክስ ጥገና ቤቶች፣ ከሞተር ጋራጅ፣ ከፈርኒቸር ቤቶች እና ከወዳደቁ እቃዎች ተጠቅም ያለው ሲል ያብራራል። ግብዓቶቹን ያገኘሁት ከ5 ዋና ቦታዎች ነው። ከህንፃ መሳሪያ፣ ከኤሌክትሮኒክስ ጥገና ቤቶች እንዲሁም ደግሞ ከሞተር ጋራጅ እንዲሁም ደግሞ ከጣውላ ቤቶችና እንዲሁም ከሰፈር ከወዳደቁ እቃዎች ማለት ነው። እንደምታዩት እዚህ ጋር የሃይላንድ ኪዳኖች ምናምን አሉ። ከውስጥ ደግሞ የተጠቀምኳቸው ጥቃቅን ፓርቶች ብዙ አሉ። የወዳደቁ እቃዎችን ብቻ ነው የተጠቀምኩት ማለት ነው። ምክንያቱም እያንዳንዱን ነገር ገዝተን እንጠቀማለን ካለን በጣም ውድ ነው። ወደ ምርት ሲገባ ብቻ ነው በጣም አሪፍ የሚባለውን ነገር ያው መጠቀም ያለብን። አንድም የኛው ሞዴል ነው፣ ሁለትም ደግሞ በዚህም በሞዴል ደረጃ ራሱ ፋንክሽናል ነው ማለት ነው። አገር በቀል የሆነ በራሳችን ልጆች የሚሰራ ተጨማሪ እሴት ያከለ የቴክኖሎጂ ልማት ስራ ችግር ፈቺ የሆነ የቴክኖሎጂ ልማት ስራ መስራት አለብን የሚል ነው። ኢምፖርት ሰብስቲቲዩት መደረግ መቻል አለበት። እንደ ሀገራዊ አቅም እንፍጠር ስንል ራስን ለመቻል የሚያስችሉ በርከት ያሉ እድሎችን በየዘርፉ እየፈጠርን እንሂድ ማለት ነው። ወላጆቹ በግል ትምህርት ቤት ከፍለው ያስተምሩታል። የቤት ክራይ፣ የስንቅና የተለያዩ ወጪዎች አሉበት። ለስንቅ ከሚሰጠው ገንዘብ በመቆጠብ ለፈጠራ ስራው ግብዓቶችን የሚገዛ ቢሆንም በዚህም በቂ አቅም የሌለው በመሆኑ አብረው ከሚማሩት የቀለም ጓደኞቹ ገንዘብ በማሰባሰብ ለስራው ግብዓት የሚሆን ኬሚካል ገዝቶ ተጠቅሟል። ስሜቴን የሚረዳኝ አካል እስከማገኝ ድረስ ለምን በራሴ አልቀጥልም በሚል ሐሳቤ ወደ ተግባር ገባሁኝ። ከገባሁኝ በኋላ ባጀት ከፍተኛ እንቅፋት ነበር። ባጀት ማለት ነው። ምክንያቱም ወላጆቼ ክፍያ በፕራይቬት ስኩል ነው የሚያስተምሩኝ ማለት ነው። ከዛም የቤት ኪራይ አለ፣ የስንቅ አለ፣ ጎን ለጎን ደግሞ የፈጠራ ስራ አለ። ይሄ ከፍተኛ ወጪ የሚጠይቅ ነገር ነው። ከዛም የተነሳ ያው ወላጆቼ ለስንቅ ምናምን ከሚሰጡኝ አንዳንድ ብር እየቆረጥ ካርቶን ችቡድ እየገዛው ደግሞ ይሄን ቦታ ገዝቼ ከሚጠቀም አካባቢ ላይ ከማገኘው ነገር እንዴት አድርጌ ልስራ እያልኩኝ ያው በዋነኝነት ባጀት ከፍተኛ ባጀት ተጠየቀኝ ኬሚካሉ ነው። ዝም ብዬ በራሴ ጥረት እየሄድኩ ያው የሆነ ፖይንት ላይ ቆሜ ተማሪዎችን ለምኜ ማለት ነው። በጣም 7ኛ ክፍል 8ኛ ክፍል የሚማሩ ጩጬዎች ናቸው። በጣም 10 ብር 20 ብር 100 ብር እየሰጡኝ ኬሚካሉን ገዝቼ እዚህ ደረጃ ሊያደርሰው ችያለሁ ማለት ነው። ጊዜውን የዋጀ የ21ኛው ክፍለ ዘመን ክህሎቶች የሚባሉ የክህሎት አይነቶች ላይ አሰልጣኞችንም ሰልጣኞችንም የማብቃት ስራ በስፋት እየተሰራ ነው የቆየው። ይሄ ሁለንተና የዝግጁነት ያለው የሰው ኃይል ከማፍራት አንጻር የራሱ የሆነ ትርጉም ይኖረዋልና አንዱ ከስልጠና ስርዓቱ ጋር ተያይዞ ያለ ነው። የቴክኒክና ሙያ ስልጠና ስርዓቱ የኩባንያዎች መፈልፈያ እንዲሆን ማድረግም እንደ ትልቅ የሪፎርም ሀሳብ ተይዞ እየተሰራበት ያለ ነው። ይቻላል መንፈስ ስንቁ የነገ ተስፋው ትጥቁ የሆነለት ታዳጊ ኃይለ ሥላሴ ያለምንም እርዳታ ይህንን የፈጠራ ስራ በ5 ወራት ውስጥ ሰርቶታል። ይህም የኢትዮጵያ እድገት እየተፋጠነ መምጣቱን ከማሳየቱም በላይ ትውልዱ ከመንደር ሽኩቻ በመውጣት ነገን እንዲያልምና በዓለም አቀፍ ደረጃ ተፎካካሪ እንዲሆን የሚያነሳሳ ነው። ታዲያ የአሁኑ ትውልድ ከዚህ ብርቱ ታዳጊ ምን ይማር? አንድም ቴክኖሎጂን ለተሻለ ነገር መጠቀም መቻል አለባቸው። ሁለትም ደግሞ ምኞታቸውንና ህልማቸውን ተከትለው መሄድ መቻል አለባቸው። የቤተሰብን ግፊት መከተል የለባቸውም ማለት ነው። ሶስተኛው ደግሞ የሆነን ነገር ሳይንስ እንዲያስረዳ ወይም እንዲያስተምር ያው እንዲገባው እንዲያደርግ ማመራኖችን መጠበቅ የለባቸው። ለሳይንስ ኢንተረስቱ ካላቸው በራሳቸው ማጥናት። ይህንን ነገር በምሰራበት ሰዓት ክላስ በደንብ አቴንድ አደርጋለሁ በየቀኑ ማለት ነው። ሌት ተቀን ይሰራለሁ። ግን በ5 ወራት ብቻ አንድ ሰው ሳያግዘኝ በ5 ወራት ብቻ ሊሰራ ይችላል ማለት ነው። ይቻላል እንችላለን ብለን ከተነሳን በጣም ቀላል ነው ማለት ነው። ወጣቶቻችን ስለ ክህሎት ያላቸውን አመለካከት የምናሳድግበት፣ ልምዳቸውን የምናጎለብትበት፣
የኢንኩቤሽን ስፔሶች ሀሳቦቻቸውን ማበልጸግ የሚችሉበት እድልና ቦታ ያለበት አህጉር አቀፍና ዓለም አቀፍ ውድድሮችን ለማካሄድ የሚያስችል ኮንቬንሽን ሴንተርን ያካተተ የመሰረተ ልማት ግንባታ ስራም እየሰራን ያለ ነው። ይሄ እዛው ሳለ በኢትዮጵያ ገበያ መረጃ ስርዓትም እንዲመራ ለማድረግ የሚያስችል የሰው ሀብት ልማት ስራው አካል ስለሆነ ሰፊ የቴክኖሎጂ ማዘመን ስራም እየተሰራ ያለበት ሂደት ነው ያለውና በድምሩ ክህሎትን በአዲስና ከፍ ባለ እይታ ሀገራዊ ፍላጎትና ጥያቄን በሚመልስ መንገድ የዜጎችን የተወዳዳሪነት አቅም በሚያሳድግ ቅኝትና መንገድ እየተመራ ውጤት ማፍራት ችሏል። በቀጣይ ጊዜያት ደግሞ ይበልጥ መስራት ብዙ ዜጎችን ተደራሽ ማድረግ ደግሞ የቤት ስራችን ነው ማለት ነው። የፉክክርና የፈጠራ መንፈስ ለአያለኖቹ ሀገራት ብቻ የተቸረ የዳቦ ስያሜ አይደለም። በየትኛውም ቦታ ሊቀጣጠል ይችላል። ተማሪ ኃይለ ሥላሴ ፈጠራ የኢትዮጵያ የወደፊት እጣ ፈንታ ከዓለም የሳይንሳዊ እድገት ጋር በማገናኘት የእውቀትና የቴክኖሎጂ ውድድር ለሁሉም ክፍት እንደሚሆን ተስፋን የፈጠረ ነው። ይህ ስኬት የኢትዮጵያን ኩራት፣ ጽናት፣ ሰላምና የላቀ የወደፊት ጊዜን ለመቅረጽ የሚደረገውን ጥረት የሚያሳይ ምልክት ነው። ቸርን ሰንብቱ።